ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙዎቻችሁ ይሄንን ቪዲዮ አላያችሁትም። ከአረብ ሀገር እንግዲህ እናቴ ጋር ለመጀመሪያ ጊዜ ከስደት ስመጣ ስንገናኝ አብዛኞቻችሁን አላያችሁትምና ዛሬ በትዝታ ወደ ኋላ ለመልሳችሁ እኔም በትዝታ ወደ ኋላ ልመለስና እስኪ እኔና እናቴ ስንገናኝ የነበረን ሪአክሽን እህቶቼ፣ ወንድሞቼ ቪዲዮውን ከስደት እንግዲህ ቤተሰብ ጋር ስትገናኙ በናፍቆት ቆይታችሁ ቤተሰብ ጋር ስትገናኙ ያለው ስሜት ምን ይመስላል የሚለውን አብረን እናያለን። ቪዲዮውን እንጀምረው። እናንተም ላይክ አድርጉ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው አዳምጡት። ኮሜንት ያላችሁን አስተያየት ስጡ። ዳይ ወደ ቪዲዮ ወራህመቱላሂ ወበረካቱ። ተመልካቾቼ እንደምን አላችሁ? አሁን እናቴ ላገኛት ነው። ያው ወደ ቤት እየሄድኩ ነው ማለት ነው። ቤት ደርሻለሁ። እስከ መጨረሻው ቪዲዮን ተከታተሉ። እናቴ ስታገኝ ወራህመቱላሂ ወበረካቱ። ተመልካቾቼ እንደምን አላችሁ? አሁን እናቴ ላገኛት ነው። ያው ወደ ቤት እየሄድኩ ነው ማለት ነው። ቤት ደርሻለሁ። እስከ መጨረሻው ቪዲዮን ተከታተሉ። እናቴ ስታገኝ ምን እንደምትራራቀው እንግዲህ ወደ ቤት እየሄድን ነው። ያው በጣም ጭቃ ነው እንደምታው፣ በጣም ጫማ ጭቃ ሆኗል። በጣም ዝናብ ይጥላል። ክረምት ነው የሚመስለው እኛ ጋር። ያው እንሂድ እስኪ አብረን። እናቴ ያው ሰርፕራይዝ ነው የማደርጋት። እሺ ሰምታችኋል፣ ነግሬያታለሁ፣ ግን አሁን እንደመጣ አታውቅም። ጭቃው በጣም ከባድ ነው። በጣም ጭቃ ነው። ጭቃው በጣም ያስጠላል። ክረምት ነው የሚመስለው። አሁን እየሄድኩ ነው። እዚህ ግቢ ደርሰናል። ቤቱ ይሄ ነው አይደል? አዎ፣ እሱ ጋር ያለው ቤቱ ማለት ነው። እሺ። ወይኔ በጣም ፈራሁ ግን። ኧረ ምንም የሚያስፈራ ነገር የለም። ግቢ እንጂማ። እሺ፣ ቆርቆር በል። አልሐምዱሊላህ እንግዲህ ተመልካቾቼ ያው ከእናቴ ጋር ተመልካቾች አሉኝ ያወራቸው ማለት ነው። ከ7 አመት በኋላ ነው የተገናኘነው እናቴ ጋር። አልሐምዱሊላህ ሰላም ገብቻለሁ። ከእናቴ ጋር ሰላም ተገናኝተናል ማለት ነው። አልሐምዱሊላህ ሸኩርላህ። ቤቱም ይሄንን ይመስላል እንደምታዩት ማለት ነው። ሌላው መረጃ ብዙ መረጃ እንሰጣችኋለሁ። ካርጎ እቃዬ እንዴት እንደመጣ ምናምን ነግራችኋለሁ በሌላ ቪዲዮ ማለት ነው። ተመልካቾቼ ያው ከእናቴ ጋር አልሐምዱሊላህ በሰላም ተገናኝቻለሁ። ወደ ቤት እንግባ። አልሐምዱሊላህ አልሐምዱሊላህ ያላችሁ ያለ እንዴት ናችሁ? አልሐምዱሊላህ በጣም ደስ ይላል። ቤት ምን ይመስላል? ማሻአላ ቤት ራሱ በጣም ነው ደስ የሚለው። ማሻአላ እንዴና የደሞ ትንሽ ወንድሜ ነው። እንዴት ሁላችሁ ለሀገራችሁ ያብቃችሁ። እንደዚህ ከቤተሰቦቻችሁ ጋር ትገናኛለህ አድርጋችሁ በጣም ደስ ብሎኛል። ተመልካቾቼ ወላሂ እኔ እንጃ ምን እንደምል አላውቅም። ይሄን ቀን አገኛለሁ ብዬ አስቤ አላውቅም ነበር። ምክንያቱም የሰው ሀገር ከባድ ነው ታውቃላችሁና አልሐምዱሊላህ ሁላችሁም ለቤተሰቦቻችሁ አላህ ያገናኛችሁ፣ ከእናቶች ከአባቶቻችሁ በሰላም ያገናኛችሁ። በጣም ደስ ብሎኛል። እናቴ እንደሰማሽ አልሐምዱሊላህ በጣም ደስ ብሎሻል? ስታኔ ተሰማኝ። ለአላህ ምን ይሰጣል? ያው ሹክር ለስይገባ አልሐምዱሊላህ ረብል ዓለሚን ምስጋና ለክ አልሐምዱሊላህ በጣም ደስ ይላል። በጣም ደስ ብሎኛል።
እንዴት ናችሁ ታዲያ? አልሐምዱሊላህ ያ አላህ 7 ዓመት ነው እንግዲህ ከተለያየን ማለት ነው በሰው ሀገር 7 ዓመታችን በጣም ደስ ብሎኛል። አልሐምዱሊላህ ብቻ ልጅ ምን እንደምል አላውቅም። በጣም ደስ ብሎኛል። ውድ ተመልካቾቼ በኋላ እንገናኛለን። ለአሁን በቃ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጤናሽ እንዴት ነሽ እናቴ? ደህና ነኝ አልሐምዱሊላህ። እንዴና አማኒት ነው ወይ አንቺ ጉድ! ኧረ ጉድ! እንኳን በሰላም አበቃሽ። ሰላም ነው አሉ። እንዴት ነው? እንዴት ነው? ማሻአላህ ማሻአላህ። እናቴ ቆል ይሳልሽ። ሰላም ነው? ሰላም ናችሁ? አሉ ፍዳት ይቆል ሰላም ነው? አሉ አሉ። አርግጥልኝ ሰው ነው አንግል አራዱ ወላሂ ሁሉ ሰላም ማሻአላህ ማሻአላህ። ጸጉሬ ማሳደገ ምን ላድርግ ብለሽ ነው? አልሐምዱሊላህ። እንዴት ነበር? ጉዞ እንዴት ነበር? ጉዞ አሪፍ ነበር። ብቻ አልሐምዱሊላህ ያው ብዙ ስቃይ ቢኖረውም አልሐምዱሊላህ ለሀገራችን በቅተናል። እናቴን በሰላም አገኘሁ፣ እናንተንም ቤተሰቦችን አገኘኋቸው። በጣም ደስ ብሎኛል። አልሐምዱሊላህ በጣም ወላሂ እንኳን ለሀገርሽ በሰላም አበቃሽ። ወላሂ ሁሌ እናቴ ዱዓ ስታደርግልኝ ስትጨነቅ ነበር። አልሐምዱሊላህ አላህ ይባርካታል። እንግዲህ እንደ ቀልድ 3 ዓመት ሆነኝ ማለት ነው ሀገሬ ከገባሁኝ። የዛን ጊዜ እንግዲህ ከቤተሰብ ጋር ከእናቴ ጋር ስገናኝ ያው በዚህ መልኩ ነበርና እኔም በትዝታ ያው ቪዲዮውን በተመስጬ ነው ያየሁት ማለት ነው። እናንተስ ምን ተሰማችሁ? እናንተም ለዚህ ያብቃችሁ። እንግዲህ አሁን የአንድ ልጅ እናት ሆኛለሁ። ልጅ እያሳደግኩ ነው አሁን በዚህ ሰዓት አልሐምዱሊላህ። ያው የኢትዮጵያ ኑሮ ሙሉ አይደላም፣ ግን ያው አልሐምዱሊላህ ይሻላል። የሀገራችንን አየር ከቤተሰብ ጋር እየተገናኘን ደስ ይላል። እናንተም ለዚህ ያብቃችሁ ነው የምላችሁ። ሌላ አንድ ያልነገርኳችሁ ታሪክ አለ ማለት ነው። ስመጣ ዱባይ ኤርፖርት አንድ ነገር ገጥሞኛል ማለት ነው። እስኪ እሱን ላጫውታችሁ፣ ምናልባት ለእናንተም ሊጠቅማችሁም ይችላል ሊያዝናናችሁም ይችላልና ምን ገጠመኝ መሰላችሁ? ያው እኔ ህገወጥ ነኝ። ህገወጥ ሆኜ ሰርቼ ነው ሀገሬ የገባሁት ማለት ነው። እና በነጭ ወረቀት ነው። ነጭ ወረቀቱን ከጨረስኩ በኋላ ከዛ ትኬት አስቆረጥኩ። ያም ትኬቱም የተቆረጠው ለሰው ብር ተሰጥቶ ነው ትኬት የተቆረጠልንና ጓደኛዬም ነበረች። ከዛ ትኬቱ ከተቆረጠ በኋላ ነው አስቸጋሪ ነገር ገጥሞኝ ነበር። በጣም አስቸጋሪ የተባለ ነገር ማለት ነውና ያው እቃ በዝቶብኝ ነበረ። ካርጎም አድርግ ያለው በኬንያ ነበርና ወደ 73 ኪሎ እንደዛ 75 ኪሎ ድረስ ይዣለሁኝና ያው ቀኑ በረራችን ደረሰ። በረራችን ደርሶ ኤርፖርት መጣን። ጓደኛ ነበረችኝ እና ኤርፖርት ስንገባ የሚገርማችሁ ነገር ብር አልያዝንም። ጓደኛዬም አልያዘች፣ እኔም አልያዝኩም። ያለችኝን የተረፈችውን ብር አዲስ አበባ ለትራንስፖርት ለምን ይሆነኛል ብዬ ለብራዘር ልኬዋለሁ። ከዛ 1 ድርሃም እጄ ላይ የለኝም ማለት ነው። ከዛ ምን ቢገጥሜ ጥሩ ነው ኤርፖርት ላይ እቃዬ በደንብ አልተጠቀለለም ነበረ። የካርጎ ተልኳል፣ ልፊት ተልኳል። ግን የ75 ኪሎ ይዘው የሚሄደው 2 ሻንጣ እንደገና ደግሞ ካርቶን አለኝ ያልተጠቀለለም ነበር። የሚገርማችሁ ነገር ማለት ነው ያ ሳይጠቀለል ቀርቶ ምን ገጠመኝ፣ ይህን ሳታስጠቀልሊ ማለፍ አይቻልም ተባልኩ። ያንን 2 ካርቶን እቃ ትቼ ለመሄድ ደግሞ ብዙ ብር ነው ያወጣሁበት። የሚገርማችሁ ነገር ማለት ነው ብዙ ብር ነው ያወጣሁበት። ከዛ እጄ ላይ ብር የለኝም። ከዛ ምን ማድረግ እንትን አልኩ፣ በቃ መለመን አለብኛል። ከዛ ፈራንጆቹን ምናምን በእንግሊዝኛ ፕሊስ ጊቭ ሚ መኒ ለዚህ ማጽደስ ጠቅላላ አጥሮኝ ነው ብር አጥቼ ነው ብላቸው ዋት ምናምን እያሉ በቃ ሲሊያናግሩኝ ራሱ አልቻሉም ማለት ነው። ከዛ ሀበሾች አሉ አናገርኳቸው። ብር በቃ ቢያንስ 20 ብር ወይ 30 ብር ነው የሚገርማችሁ ነገር የሚያስፈልገኝ ማለት ነው። ያንን ብር ስጡ ይብላቸው ወላሂ ሀበሾቹ እምቢ አሉ። ምን አሉ መሰላችሁ? እቃ ይዘሽልን ከሄድሽ ነው እንትን የምንልሽ ብር የምንከፍለን የምናስጠቀልልሽ። ይሄንን እቃ የኛን እቃ ይዘሽልን ከሄድሽ እናስጠቀልልሻለን አሉኝ። ከዛ ምን ትዝ አለኝ መሰላችሁ? የሆነች ቻይና ሄዳ ጓደኛዋ የሆነ አደንዛዥ እጽ ምናምን አድርጋባት አሁን የሞት ፍርድ ተፈርዶባት ያለች ያቸው ትዝ አለችኝ። እና እንዴ የሆነ ነገር ቢያደርጉብኝ ሀበሻ ተንኮለኛ ነው እንዴ ብዬ ከዛ የእናንተን እቃማ ይዤ አልሄድም፣ ከተባበራችሁ ዝም ብላችሁ ተባበሩኝ ስላቸው
እንዴ ምን እናደርጋለን ብለሽ ነው? በቃ በጣም ነው የሚያጎናብዷችሁ። ይዛችሁ ሂዱ የሆነ የሞባይል ቀፎ ይሏችኋል ምናምን፣ ልብስ ጣቃ ምናምን፣ ጫማ በቃ በጣም እዛ እኔ እንጃ በጣም አስቸጋሪ ሀበሾች አሉ እዛ ኤርፖርት ላይ ማለት ነው። እና ሳታስቡት ሁሉ ራሱ ይቆጥሩባችኋል። ከዛ ኢትዮጵያ ኤርፖርት ስትደርሱ እንዲህ አይነት ሴትዮ መጥታለች እና እንደዚህ ሻንጣ ቆጥሬ ያለው ተቀበሏት ይላሉ ማለት ነው። እና ጭራሽ ነው የማያስተላልፏችሁ በቃ በጣም ነው አዛም ያደርጉት። ከዛ እኔ ብር ብለምናቸው እምቢ ያሉ። ይዘሽ ካልሄድሽ አሉኝ። አማራጭ ሳጣ እቃዬን በቃ እንዴት እጥላለሁ ይሄን ሁሉ ብር አፍስሼበት ብዬ እሺ ይዤላችሁ ሄዳለሁ ብዬ ያንን እቃ በ10 ብር ነው የተጠቀለለው። ወላሂ ነው የምላችሁ በ10 ብር ነው። ውጭ ላይ በ30 ብር ነው፣ ውስጥ ኤርፖርት ውስጥ ደግሞ በ10 ብር ነው የሚጠቀለለው ማለት ነው። ከዛ እየተጠቀለለልኝ በ10 ብር ነው። ግን እነሱ ያሸከሙኝ እቃ ጉድ የራሴን ራሱ የሆነ በሻንጣ በትንሽዬ ሻንጣ ያስኩትን ዙባላ ውስጥ ጨምሬ የነሱን እቃ ይዤ ሄድኩ። ከዛ እኔ በቃ አላቅምና ኢትዮጵያ ኤርፖርት ስደርስ መጣ በቃ የተደወለለ ሰውዬ እንደ አይነት እቃ ተሰጥተሻል፣ ጣቃ ተሰጥተሻል፣ ጫማ ተሰጥተሻል አንቺ ተባልኩ። እንግዲህ በዛሽ በ10 ብር የነሱን እቃ ተሸክሜ የራሴን እቃ ጥዬ ዙባላ ውስጥ ጨምሬ ይዤ ሄጄ እንደ አይነት በጣም አስቸጋሪ ነበረ። የሚገርማቸው በረራ የራሱ ሊያልፍ ማለት ነው። በቃ እንትኑ ካፒቴኑ መጥቶ ነው የወሰደኝ በረራ። በቃ እዛ ስዘዋዘዋር ምን ላድርግ ቀይ መጣል አለብኝ፣ ምን ማድረግ አለብኝ፣ ሰው ብጠይቅ በቃ ብር የሚሰጠኝ አጣው። በቃ በጣም ተቸገርኩኝ። እና ያቺ ቅጽበት ያለፈች ቅጽበት በጣም ነበር የምታሳዝነኝ። አሁንም ድረስ አስታውሳት ማለት ነውና ካፒቴኑ መጥቶ ነው እንግዲህ እኔ ኋላ ቀርቼ የኔ ወንበር ብቻ ነው ክፍት። ከዛ ካፒቴን መጥቶ ወሰደኝ። በየት እንደሚከድ ሁሉ ራሱ ተደናግሮኛል። ሰው ሂዶ አብቅቷል። የኔ ፕሌን መሄድበት ሰው ሁሉ ገብቶ ከቶ አብቅቷል። እኔ ብቻ ነው የቀረሁ። በቃ ካፒቴን መጥቶ ወሰደኝ። አልሐምዱሊላህ በኬንያ ብዬ አዲስ አበባ ብዬ ሀገሬ ገብቼ አልሐምዱሊላህ ዛሬ ለዚህ በቅቻለሁኝና ከኔ ልምዱ ሰዱ። ይሄ ታሪክ ለእናንተም ይጠቅማችኋል ብዬ አስባለሁኝ።